ከቻናል 1 ሞቅ ደመቅ ብለን ቀጥለናል። በእሁድ አንድ ላይ ፈታ ያላችሁ ጥሩ ጊዜ እያሳለፋችሁ ነው፣ ምንም ጥርጥር የለኝም። አሁን ደግሞ ሰዓቱ መጣች። አይገርማችሁ? የሺብላ ነው። ከአሁን ሰዓት ጀምሮ በሺብላ አቢና በይ ይገናኛሉ። የተለያዩ የጨዋታ ትዕዛዞች እዚህ ውስጥ አሉ። ማን ተጫውቶ ያሸንፋል፣ ሺ ይበላል፣ አሊያም የጀመረውን ወክ ይቀጥልበታል የሚለውን የምናይበት ጊዜ ነው። የት ሰፈር መምጣት እንዳለብን እናንተ በብዛት ኦፊሻል የዩቲዩብ አካውንታችንን ቻናል 1 ቲቪ ኢትዮጵያ የሚለውን ሰብስክራይብ እያደረጋችሁ በብዛት የምትጽፉት ሰፈር ስም ታይቶ እንመጣለን። ከመምጣት አንቦዝንም። የትም መተን ከእናንተ ጋር ቆይታ እናደርጋለን። ከኛ ጋር እንድትሆኑ በአክብሮት ጋብዘናችኋል። መልካም ጨዋታ ብያለሁ። እንተዋወቅ ማለት ነው። ሜሮን የሰፈር ምትኖር ወሰን ወደ ምንድነው ኮተቤ አካባቢ ማለት ነው። እሺ ሜሮን መልካም እድል። ነይ ግቢ እስቲ ነይ ግቢ። የሙዚቃ ውድድር አለብኝ ብለሽ እስቲ ልስፈንልህ ወይም ልስፈንልሽ ብለሽ ድምጼን ገምግሙልኝ ብለሻቸው 2 ወይም 3 መንገደኞች እሺ ካሉሽ እና ከሰሙሽ ትክክለኛውን አስተያየት ከሰጡሽ እሺ ትበያለሽ። እሺ ልሞክር። መልካም እድል። ሰላም ውዴ፣ ይቅርታ የሙዚቃ ውድድር አለብኝ እሁድና ካሸነፍኩ ሽልማት አለኝ። ልሞክር እና አስተያየት ትሰጪኛለሽ? ቤኛ ያለሽበት ሀገር አማን ነው ወይ? አማን ነው። አንቺ ሰላም ነሽ ወይ? ሰሞኑን አማን ነሽ ወይ? አማን ነሽ ወይ? ይጨንቀኛል ዝም ብሎ ይጠበኛል ዝም ብሎ አልቻልኩም እኔ እስካይሽ ባይኔ። እንዴት አየሽው ድምጼን? አመሰግናለሁ። ይቅርታ ወንድሜ ላስቸግርህ አንዴ። ወይኔ ይቅርታ አባቴ፣ ውድድር አለኝና ድምጼን አንዴ እሁድ ውድድር ስላለኝ ድምጼን ሞክር፣ ሽልማት ስላለው ሚሆን ከሆነ ልዝፈንና ሚሆን ከሆነ ይሆናል ትላልኛለህ፣ ማይሆን ከሆነ አይሆንም ትለኛለህ። አመሰግናለሁ። ፍቅሬን ያለሽበት ሀገር አማን ነው ወይ? ሀገር አማን ነው ወይ? አንቺ ሰላም ነሽ ወይ? ሰሞኑን አማን ነሽ ወይ? ሀገር አማን ነው ወይ? ይጨንቀኛል ዝም ብሎ ይጠበኛል ዝም ብሎ አልቻልኩም እኔ እስካይሽ ባይኔ። እንዴት ነው ድምጼ አባ? ያው ግን ብዙ የሆነ ልምምዶች ያስፈልጉሻል። ሞራልሽና ሙከራሽ መልካም ነው፣ ግን በይበልጥ ደግሞ የተሻለ በባለሙያ ብትታገሺ ትልቅ ደረጃ ትደርሻለሽ ብዬ አስባለሁ። አመሰግናለሁ። በባለሙያ ብትታገዢ ይሄን ድምጽ መስማት ፈልጌያለሁ። ምን እንዴ ብዘፍንላችሁ በባለሙያ ያሏት አንዳችሁ ላስቸግራችሁ ውድድር ስላለብኝ ድምጼ ቼክ አንዴ ድምጽ ዘፈን ልሞክር ነውና አይዞ አንድ ይቀራታል። ሁለት ሰው አንድ ሰው ይቀራታል። አንድ ሰው ከበድ ያለውን ሳይመንን ያርግባት የሚወጣው ሰውዬ። ውዴ አንዴ ላስቸግርሽ። እሁድ እንትን አለኝ የሙዚቃ ውድድር አለኝና ዘፈን ልሞክርና ድምጼን በዛው ሰምተሽ እንድትነግሪኝ ነበር። ምንም እንትን አይደለው ይቅርታ ወንድሜ፣ እሁድ ውድድር አለብኝ እና የሙዚቃ ድምጼን ሰምተህ ያለውን ፊድባክ እንድትሰጠኝ ነበር። ይቅርታ ላስቸግርሽ። እሁድ ሙዚቃ ውድድር አለብኝ እና ድምጼን ልዝፈንና ይሆናል አይሆንም አስተያየት ለመስጠት ላስቸግርሽ። አመሰግናለሁ። ፍቅሬን ያለሽበት ሀገር አማን ነው ወይ? ሀገር አማን ነው ወይ? አንቺ ሰላም ነሽ ወይ? ሰሞኑን አማን ነው ወይ? ሀገር አማን ነው ወይ?
ይጨንቀኛል ዝም ብሎ ይጠበኛል አልቻልኩም እኔ እስካይሽ ባይኔ ስለ ድምጼ ያለውን በትክክል እንዳልዋረድብሽ ያለውን አስተያየት ንገሪኝ። የሙዚቃ ሁለተኛ ዙር የመጀመሪያ ዙር አልፈሽ እና ኮሜንት ምናምን ሰጥተውሽ ትሬኒንግ ብታረጊ አሪፍ ነው ተብያለሁ። አንቺስ ምን ትይኛለሽ? መንቀጥቀጥ ምናምን ነገር አለው ባለሙያ አይደለሁም ግን አመሰግናለሁ። ሺ ሆነልሽ ወይስ ወክ ሆነልሽ? ሺ ሆነልኝ። ሶስት ሰው ሞክሬ ሶስት ሰው ሞክረሽ ነይ እዚህ ጋር ሶስት ሰው ነው ያናገርኩት። ሶስት ሰው ብቻ ከዛ በላይ ነው ያናገርሽው? እምቢ ያለሽም አለ? እምቢ ያለኝም አሉ። ያው የጾም ጊዜ ስለሆነ ዘፈን አልሰማም ያለኝም አለ። ግማሹ ደግሞ ለሌላ ፕሮግራም የጋበዝኳቸው እየመሰላቸው አንችልም የሚል አለ፣ ቸኩላለሁ የሚል አለ። ብቻ ከሶስት ሰው ትሬኒንግ ብታረጊ አሪፍ ነው ተብያለሁ። አረ ለመሞከር እያሰብኩ ነው። እስቲ እኔ እኮ አሁን ትሬኒንግ ብታረጊ አሪፍ ነው ባለሙያ ቢያግዝሽ ቆንጆ ነው አልሽ አይደል? እስቲ እንደዚህ ያሉትን ድምጽ ልስማው ነው። እሺም ላንቺ ድምጽ በባለሙያነት አላንስም። ሜሮን እስቲ ምን በላይ ዘፈንሽላቸው? ፍቅሬ ያለሽበት ሀገር አማን ነው ወይ? አገር አማን ነው ወይ? አንቺ ሰላም ነሽ ወይ? ሰሞኑን አማን ነው ወይ? አገር አማን ነው ወይ? ይጨንቀኛል ዝም ብሎ ይጠበኛል አልቻልኩም እኔ እስካይሽ ባይኔ። እኔ ራሱ አልቻልኩም እስኪያልቅ። ለማንኛውም እሺ በልተሻል፣ እናመሰግናለን። ግን ምን መሰለሽ አሁን በእንደዚህ አይነት ሁኔታ ውስጥ ማዝናናትን ብቻም ሳይሆን ሰው ምን ያህል ትክክለኛውን እውነታውን ይነግረናል የሚለው ነው። አንቺ አሁን ቅድም ድምጼ አያምርም ለዘፈን አይሆንም አልሽ፣ ታውቂዋለሽ አይደል? ግን ሰው ደፍሮ አያምርም ድምጽሽ አይልም ማለት ያሳዝናል። ያው ብትሞክሪ ይልሻል አይደል? እና ያንተን እንትን ላለመጉዳት ብሎ ለስሜት ጀምረሻልም ይላል። አዎ ሰው እንዲጠነክር ተስፋ እንዳይቆርጥ በሚል እሳቤ እንደሆነ ይገባኛል። ግን ደግሞ እሱም አንዳንዴ አደጋ ውስጥ ይከታል አይደል? አሪፍ ነው ጥሩ ነው ተብሎ የሚወጣ ሰው በሁሉም ነገር ላይ ሊሰበር ይችላል ማለት ነው። ለማንኛውም አንቺ ስራሽን ጨርሰሻል፣ ሺ በልተሻል፣ እናመሰግናለን። በቴሌብር ሱፐር አፕ የፈጠነ 1000 ብር ልካለ። አመሰግናለሁ። ቴሌብር ሱፐር አፕ ተጠቀሚያለሽ? አዎ ናይስ። ስጠጋት ትሸኛለች እኮ ምን አልከለከላት ብሯል። 9 እንላለን 53 96 ልከናል። ይኸው አመሰግናለሁ። እናመሰግናለን። መልካም ጊዜ። ቻናሉ አለም። እሺ እናመሰግናለን። ከኛ ጋር ስለሆንሽ ቤተሰብ ስለሆንሽ ደስ ብሎናል። አክብረሽ ጠብቀሽ ስለተወዳደርሽም ስለተጫወትሽም ደስ ይለናል። አመሰግናለሁ። መልካም ቀን። እሺ ሜሪ፣ ሺ የሚበላ ካለኝ አሁንም ሺ ማብላታችንን እንቀጥለናል። ሌላ ሺ እበላለሁ ያለ ቤተሰብ አለ። ካልሆነ ግን ወክን ነው የምትበላው። ምርጫው ያንተ ነው። ማትበል ወንድሜ ሰለሞን ስምም ጠፋብኝ። አልጠፋብኝም። እንዴት ነህ? ሰላም አለሁልህ። ስራ ጥሩ ነው? ስራ አሪፍ ነው። መልካም እድል። ና ግባ እስቲ ና ግባ። ኦኬ ዘንድሮ ከቀናት በፊት የጀመረው የዓለም ዋንጫ ለስንተኛ ጊዜ ነው የሚካሄደው? አንድ ከዚህ በፊት የነበሩትን ሁለት የዓለም ዋንጫዎች የበሉትን ሀገራት በትግነ ስርዓት ከነገርከኝ ሺ ትበላለህ። አንድ ብራዚል፣ አንድ ፈረንሳይ። ምን የዓለም ዋንጫ የበሉት? ብራዚል ድሮ ነው የበላው። ፈረንሳይም ድሮ ነው የበላው። ጀርመን እንደሱ አይሆንም። ልንገርህ የዘንድሮ የዓለም ዋንጫ ስንተኛው? የዘንድሮ ለ45ኛ ጊዜ። እሺ አምና ዋንጫውን የበላው ማን ነው? አምና ማለት የዛሬ 4 ዓመት ስፔን። እሺ ከስፔን በፊት የነበረው 2014 አይደል? 2018 ማን የበላው? ፈረንሳይ። ጣሊያን ሶሪ የነሰነባበት 45ኛ አልሽኛል። አይ 45ኛ አይደለም፣ በጣም ራክ። እሺ ለ30 ምናምን። እናመሰግናለን። ድምፁ ደስ ይላል። እስቲ አድርገው እንደኔ ያርጉት። በቃ እያረኩ የሊድ ነኝ። ናይስ። እሺ ማለት ስም አማን የሰፈር የምትኖረው? 5 ኪሎ ተማሪ ነው? አይ ሰራተኛ። ኦ ናይስ። ምንድነው የምትሰራው? ስራ። ናይስ። አማን ግባ። ሚስቴ አራስ ነች። ስለማልችል ነው አንዴ ገንፎ ስሩልኝ ብለሽ የሚሉ ሴቶች ካገኘሽ ቀላል ነው እሱ ማሳመኑ። አዎ ትሞክራለህ? ሞክራለሁ። መልካም እድል። ሰላም ነሽ እናቴ? እንዴት ነሽ? አለን። እንትን ሚስቴ እርጉዝ ሆና ወለደችና ገንፎ መስራት አልቻልኩም እና ቤቴ እዚህ ጋር ናት። እውነት ነገ የምሬን እኮ
የምሬን ጨንቆኝ እኮ እሺ ማን ልበል ሰላም ነው ማዘር እንዴት ነሽ ሰላም ነው አለን ሚስቴ ወላብኝ ገንፎ መገንፋት አቅቶኝ ነበር ታገንፍልኛለሽ ሰላም ነው እንዴት ናችሁ አለን እንትን ፈልጌ ነበር ሚስቴ ርጉዝ ሆና ወለደችና ገንፎ የሚያገነፋልኝ ሰው አጣ ገንፎ አገንፍልኝ እኔ ወይ የፈለግሽውን ምግብ ስሪልኝ ኧረ እዚህ ነው ወንድሜ አለ እዚች ጋር ነው ኧረ በስመ አብ ሰላም ነሽ እናት አለን እንትን ነበረ የሆነ ነገር ላስቸግርሽ ሚስቴ ወለደችና ገንፎ ማገንፋት አልቻለም ገንፎ አገንፊልኝ እውነት ችግር የለውም የኔ ምግብ ወይ የሆነ ነገር እሺ ብቻ እንትን አትይ እዚህ ጋር ነው ቤቴ እሺ አመሰግናለሁ ብትተባበሪኝ ደስ ይለኛል ችግር የለውም እኮ ቀላል ነው እውነት እሺ በይ በእናትሽ ችግር የለውም እኔም አግዝሻለሁ ፈቃደኛነትሽን ብቻ እንፈልግ ሰላም ናችሁ እናት እንዴት ናችሁ አለን ሚስቴ ወለደችና ገንፎ የሚያገነፋልኝ ሰው አጣው ገንፎ ገንፋኛ ቸኩለ እዚህ ጋር እኔ ልጠይቀው ትቼ ተው ፕሊዝ ሰላም ነው ብራዘር እንዴት ናችሁ ሰላም ነው አለን እንትን ሚስቴ ወለደችብኝና ገንፎ የሚያገነፋልኝ ሰው አጣው ፕሊዝ አይደለም ግማሹን እናት ሰላም ነው እንዴት ነሽ ሰላም ነው አለን እንትን ፈልጌ ነበር በእናትሽ ትተባበሪኛለሽ ሚስቴ ወለደችብኝና ገንፎ አምሯል ገንፎ ልታገነፋልኝ የሆነቴን ነው እዚች ጋር ነው ቤቴ እዚች ጋር አልሆነማ ምንድን ነው የሚሉ አይ ምን አሳቀኝ ኧረ አንዷ መልስማ አሳቀኝ ምን አለች ለምን አስረገዝክም ተባልኩ ለምን አስረገዝክ እንደዛም ያላል እንደዛ ተባልኩ በቃ ብዙ መልስ ነው የሚያስቅ ነው ምንም ማድረግ አንችልም በጣም አድርገን እናመሰግናለን ለቤተሰብ አዝናንተናል ቆይታ ነበር በጣም ሰውስ ምን ያህል ደፈር ለማለት ይሞክራል የሚለው ለማየት ነው ጊዜውም ከባድ ነው አዎ እሱማ እውነት ነው አንተን ግን እናመሰግናለን ማለት ቴንክ ዩ እሺ አባቴ እሺ ቻው ቀጥለናል ማን ልበል ሃኒ ማር ማለት ነው ነው ወይስ ሃና ነው ሃኒ ተማሪ ነኝ ሰራተኛ ተማሪ ምንም ታጠኘው ማርኬቲንግ ናይስ እንዴ ዛሬ ማርኬቲንግ እንዴ ነው አንተ ከነሱ ጋር ወርሽ ነበርሽ እንዴ ከቀድሞ አልነበርኩም በእውነት መልካም እድል ሃኒ ነይ ግቢ እስቲ ኳስ ላይ እንዴት ነሽ አልጮትም አላለችም ስንተኛው የዓለም ዋንጫ እንደሆነና ወደ ኋላ መለስ ብለሽ ሁለት ዓለም ዋንጫ አሸናፊ ሀገራትን ከነገርሽኝ እሺ ትበያለሽ ባለፈው ዋንጫ የበላው ሜሲ ናይስ ልክ ነሽ እኮ ጎኮሞሮ በልቷል ሜሲ የሚባል ሀገር አለ አይደል አይደል ተጫዋች ነው የምን ተጫዋች ነው ያ ምንም ይባል ሞሮኮ ሞሮኮ አይደለም እሺ ስፔን የስፔንም አይደለም ፍራንስ እና ማን የተጫወተው አርጀንቲና ሰጥቶሽ እሱ ከአርጀንቲና በፊት የነበረው የዓለም ዋንጫ ውድድር ላይ ማን ያሸነፈው ምባፔ ያለበት ቡድን እምባፔ የት ነው ያለው
ሪያል ማድሪድ የዓለም ዋንጫ እኮ ነው ያልኩት፣ ቻምፒየንስ ሊግ አይደለም። ፍሬንስ ነበረ። ፍራንስ ነው የበላው። እሺ ስንተኛው የዓለም ዋንጫ ነው ዘንድሮ? አሁን ስድስተኛ ወር አምስተኛ ስድስተኛ። በጣም አመሰግናለሁ ሃኒ። ከደሉ አልካርልሽም። አመሰግናለሁ። እሺ ታንኪ ዩ። መልካም ቀን። ሞቅ ያለው ጨዋታችን ቀጥሏል። አሁንም ከሌላ ቤተሰብ ጋር ነው ያለሁት። ማን ልበል ወንድሜ? አስቼ። መልካም እድል። አስቼን አግባ። እሺ ስሜ ማን ይመስላችኋል? ገምቱ ብለህ መንገደኛ ማታውቀውን ሰው በትክክል ስምህን ገምቶ ከነገሩ እሺ ትበላለህ። አብሽር። ምን ነው ታዲያ? ቀስ ብለህ እና ሌላ ሰው ልፈልግ ያስዋት ነኝ። አባቢ ሰላም ናችሁ? እንዴት ናችሁ? ላስቸግራችሁ? አይ ዝም ብዬ አይ የሆነ ስራኝ። ሰላም ነው ብራዘር፣ እንዴት ነሽ? አማን ነው። አንዴ ላውራሽ ነበር። እስኪ የኔስ ማን ይመስልሻል? ገምቺ። ዝም ብለሽ አብሽር፣ ዝም ብለሽ ገምቺ። ጅክት የለም፣ ዝም ብለህ ሞክር። የኔን ስም ማን ይመስላል? አዎ ገምት። ባበይ ምናምን ሰራው። እየደረስሽ ነው አብራም፣ እየደረስሽ ነው አይደል? አሮ ነው ማላስ አረ ማን አሉሽ? እስቲ ንገሪኝ። አስጨናቂ፣ አሸብር፣ አብራራው እዛው አካባቢ ነው ግን እዛው አካባቢ አሻሽል አበበ ባልቻን ሁሉ አስታውስ። እሺ አልቻል አስጨናቂ አሉ። ይሁን በቃ እናመሰግናለን። የኛ ቤተሰብ ስለሆነ ታንክ ዩ። ሺ ብላ ቀጥሏል። ከሌላ ቤተሰብ ጋር ነው ያለሁት። ነፃነት እባላለሁ አለች። ነፃነት በእንግሊዝኛ ምን ነበረ? ፍሪደም። በእንትንስ በፍሬንች? እሺ ሌላ በምን ቋንቋ ታውቂዋለሽ? በኦሮምኛ። እሺ ቢሊሴ። ተማሪ ነሽ? ተማሪ። ስንተኛ ዓመት ነው ተማሪ? ኮሌጅ። ምንም ታጠኘው? ማርኬቲንግ ማኔጅመንት። በጣም አሪፍ በርቺ። ጥሩ ማርኬተር ትሆኛለሽ ወደፊት። መልካም እድል። ፍሪደም ቢሊሴ። ነፃነት ነይ ግቢ እስቲ ይቅርብኝ ማለት ይቻላል። በነገራችን ላይ ትክክለኛው ሰው የመጣው ጥያቄ ምን ይላል መሰለሽ? ፈተና ስላለብኝ ነው። የማታ ተማሪ ነኝ ታያችኋለሽ። አሁን ፈተና ስላለብኝ ነው፣ ልጄን የሚጠብቅልኝ አጥቼ ነው፣ እባካችሁ ጠብቁልኝ ብለሽ መንገደኛ ማታውቂውን ሰው እሺ ሚሊ ሰው ካገኘሽ እሺ ትበያለሽ። ቀረጻ ለማለት አይቻልም። ትሞክሪያለሽ። ይቅርብኝ ማለት መብት ነው። መቀየራች አትሽም። ሄደሽ በራስሽ መንገድ ነው የምታሰምኛቸው። ትሞክሪያለሽ። መልካም እድል። ፈተና አለባት ነፃነት። ፈተና አለብኝ ብላ ጠይቃ ልጄን የሚይዝልኝ አጥቼ ነው በምስኪን አንደበት ጠይቃ እሺ ሚላት ካገኘሽ ትበላለች። ከበድ ያለ ጥያቄ ይመስለኛል። ትይዝላታለህ አንተ ብትሆን ያሬድ? አይ አንተ አትመስለኝም። ያሬድ ልጁ አንተ ነው ብትለኝ ሳሊዝም ይቅርብኝ ብሏል። ተማሪ ነኝና ልጅ አለኝ እና ክላስ ልገባ ነበርና ልጅ ልንጠብቅ ለአንድ ሰዓት ጠብቁኝ። አይ እኔ አልችልም፣ እኔም ልጅ አለኝ። ይቅርታ። እሺ አይቻልም አለቻት። ሰላም ናችሁ? እንዴት ናችሁ? የማታ ተማሪ ነኝና አንድ ነገር ልተዋወቅ ልጅ አለኝና ልጄን ለአንድ ሰዓት እንጠብቅልኝ ሰጥቼ ክላስ ለመግባት ለአንድ ሰዓት ብቻ ክላስ ገብቼ እስክወጣ ድረስ። ወይኔ እሺ ብትሏት አሪፍ ነበረ። ይኸው ተባበሪ ነበር። ገንዘብ ከሆነ አይ ገንዘብ አይደለም፣ ተማሪ ነኝና ልጅ አለኝ እና ልጄን ለአንድ ሰዓት ጠብቂልሽ፣ ለአንድ ሰዓት ክላስ ገብቼ እስክወጣ ድረስ። የት አሁን? እዚህ እዚህ ጋር ነው ትምህርት ቤት ኒው ጀነሬሽን የሚባለው። ለአንድ ሰዓት ብቻ ተባበሪ። እስከዚህ አልቆየም። የት ነው ሰፈርሽ? ይርቃል። ወደ ኮዬ ነኝ። ይመሽ መጥቼ መውሰድ እችል ነበር። የት? እዛ። አዎ ወደዛው ነው ቤቴ እና ወደ ሀያት። ምን ያክል ነች ልጅ? የ3 ዓመት ልጅ። አታስቸግርም። ተባበሪ። እኔ ራሴ መጥቼ ወስዳታለሁ። በጣም አዝናለች ግን እውነቴን ነው።
ብቻዬን ነኝ። አይ በማታ የለማ መዋያ በምሽት ነው። አሁን ደግሞ እኔ ተማሪ ነኝ፣ ስራ ነው ያልኩት። ትምህርት ቤት ይዣት አልሄድም። መቼስ እንድትተባበሪኝ ነበር ከይቅርታ ጋር ሰው ሲጠይቅ ሁሉም እምቢ አለኝ። እሱማ ልክ ናችሁ አውቃለሁ። ሰውማ የሚያስበው ነው። ያው ግን ወይኔ ጭንቀቷ ብቻ ይበቃል። በጣም ረጅም ደቂቃ ቆማ ያወራቻት እምቢ ማለት ከብዷል። ምን ላድርግ? ያው አባቷ እሺ ማለትም ያው ያስፈራል። ቀደም እንዳልኳችሁ ምንም ማድረግ አይቻልም። በጣም ተጨናንቃለች። እውነት ጓደኛዋ ጋር ደውላ ልታስፈቅድ ነው። እኔ ሀሳቧ ብቻ ያሸልማታል። ማፍራትነቱ ሳይሆን ነው ግራ ገብቶኝ ነው እኮ እኔ አልቻልኩም። ሜጂ ምንድነው የሚያስጨንቅላት? የምሬ ነው። እኔ ወስዳታለሁ። ዛሬ እኮ ነው የምልሽ እኮ አልገባሽም? ሲበለኩ ዛሬ ወስዳታለሁ። አሁን ነው ክላስ የምገባው። ክላስ ገብቼ የማታ ነው የምማረው ኮሌጅ ማለት ነው። እና እዛ ገብቼ ስወጣ እኔና በእውነት በጣም ታሳዝነው እንጂ አንቺ ጋር አታድርም አትውልም እኮ ለዛ ለአሁን ብቻ ነው ለአንድ ሰዓት ብቻ ማለት ነው። እዛውን ጠብቅሽ ትመጫለሽ። ታድም መስሏታል። አሁን ጠብቁኝ። ሻለች አመሰግናለሁ። ኦ ማይ ጋድ በጣም አመሰግናለሁ። ችግር የለውም። ሰላም ምን ሆናችሁ ነው? የተረበሽ ትመስያለሽ። ይሄ ቴሌቪዥን ጣቢያ ነው። በጣም መልካም ሰው መሆንሽን አረጋግጠናል። በጣም የእውነቴን ነው የምልሽ። እና እንደዚህ አይነት ከባድ ኃላፊነቶች ሲመጡ ሰው ምን ያህል ይተባበራል አይተባበርም የሚለውን እያየን ነበር። ሺ ብላ የሚባል በቻናሏን ቴሌቪዥን የሚተላለፍ ፕሮግራም ነው። አንቺ በጣም ቅን ኢትዮጵያዊ ነሽ፣ ልትኮሪ ይገባሻል። እሺ በጣም ነው ያሳዘሽኝ። ስትጨናነቅ ደንግጣለች። አሁን ራሱ ነይ ቆይ ሽልማት አለሽ። ዝም ብለንም አልለቅሽም። ማነው ስምሽ? ሙሉ ነሽ። በጣም ተጨናነቅሽ አይደል? አሳዘነች። ጥለሽ እንዳትሄጂ። ልጆች አሉሽ አንቺ? የለሽም። እና ልጇ ልትይላት ነበር። በጣም የተጨናነቅሽ ለብዙ ቀን መስሎሽ ነው? አይ ያው ማለት ነው ነገ ትቼ እንዳልወጣት ነው። ልጅ ጉዳይ ስለሆነ ግቢ ያለ ስራ ሳልሰራ መዋል አልችልም። የኔ እናት እሷ ግን ለአንድ ሰዓት ነበር የፈለገች። ይሄ ማለት ኮኖ ሳሙና ይባላል። ከወተት የሚሰራ ሳሙና ነው። ለውበት በጣም ተስማሚ ነው። ውበትን ወደ ተፈጥሮ ይላል እና ኮኖ ሳሙና ላንቺ እንዲሁም ደግሞ እዚህ ውስጥ ንግስት የንጽህና መጠበቂያ ያለ እሱን እንሸልምሻለን። እሺ በጣም መልካም ስለሆንሽ እናመሰግናለን። የዋነትሽን አይተናል። እንደገና ደግሞ እንደዚህ አይነት ነገር ሲደረግ ጥንቃቄ ማድረግ እንዳለብሽ መማር አለብሻል። እሱንም ለማስተዋል ደወልሽ። ማን ጋር ይደወልሽ? ጓደኛሽ። ፈርተሽኛል አይደል? አሁን ራሱ ራቅሽኝ እኮ። ወይኔ እናት ወይኔ። አሃ ልጇን ይዘሽበት የምትሄጂው በእናትሽ በጣም ነው የምናመሰግነው። እሺ እሺ፣ መልካም ቀን። እሺ እኔ እናት። እሺ ሙሉ ቻው። በጣም የሚገርም ነው የእውነት። እኔ እንደዚህ አልጠበቅኩም። አንቺ ግን ጎበዝ ነሽ በጣም። እንዴት እንዳሳዘነሽ እኔ ራስ አልቻልኩም። ረጅም ሰዓት የተጨናነቀችው በጣም ነው ያሳዘነሽኝ የእውነት። ዋው ናይስ ናይስ ሙሉ ናይስ ሙሉ። ለማንኛውም ሺ በልተሻል አንቺ ነፂ፣ የማርኬቲንግ ማኔጅመንት ተማሪዋ። ማርኬቲንግ እንዲህ ነው የሚጀምረው በማሳመን ነው። ስለዚህ አፓረንት እንደወጣሽ ልንቆጥረው እንችላለን። እሺ በቴሌብር ሱፐር አፕ የፈጠነ እንልካለን። 9 34 እሺ ያው ልክ ያለው እናመሰግናለን። መልካም ጊዜ። ሌላ ቤተሰብ ጋር ነኝ። እንተዋወቅ እስቲ። ማን ትባላለህ? ስሜ ዘላለም ይባላል። ዘላለም ዞላ። የሰፈር ነው? ጨርቆስ። ሞቅ ያለው ሰፈር፣ የአራዶቹ ሰፈር አይደል? መልካም እድል። ላግባ እስቲ። ኳስ ላይ እንዴት ነህ? ስፖርት ላይ ኳስ አሪፍ ነው። የማን ደጋፊ ነህ? ሊቨርፑል በዓለማችን ካሉ ክለቦች ኃያል ነው። የቻምፒየንስ ሊግ ታሪኩን የሚቀናቀነው ነው። ስንተኛው ነው? ስንት ጊዜ በልቷል? 6 ጊዜ። አዎ ጎበዝ ናት። የእውነት በጣም የምትወዱት ተጫዋች ማነው? ከሊቨርፑል ተጫዋች ጆታ ነበር፣ ሞቷል። ጆታ ናይስ። የዘንድሮ የዓለም ዋንጫ ስንተኛ ጊዜ ነው? ከዚህ ቀደም የነበሩትን 2 የዓለም ዋንጫ ውድድሮች የበሉትን ቡድን ጥራ ነው የሚለው። 3 4 ይላል ግን 2 ላድርግልህ። እስቲ 2022 የተካሄደውን የዓለም ዋንጫ የበላው ማን? አርጀንቲና ካታር ላይ ማለት ነው። እሺ 2018 ጀርመን። 2018 ኖ ሶሪ ፈረንሳይ። እሺ የት ነው? ሩሲያ። ናይስ።
2014 እሺ ብራዚል ላይ ነበር ማን የበለው? ጀርመን ዘንድሮ ስንተኛ ጊዜ ነው ዋንጫ ምከዶ ይሄን ከመለስ ሺህ በልጧል። ማንም አልመለሰውም። ታግል ነፋስ ድሮስ የጨርቆስ ልጅ ሆነ ታዲያ ላበለው ነው እንዴ? እንኳን ደስ አለ። ናይስ ኳስ በረም ታያለ ማለት ነው። አይ ወደ ኋላ መለስ ብለህ ማስታወስም ቀላል ነገር አይደለ? በቴሌብር ሱፐር አፕ የፈጠነ እንልካለን። 9 እንላለን 74 01 ዘላለም 20 ቁጥር ማን ነው? ጆታ እውነት ነው። የምር ነው ወደዋለው ብሏል። ፕሮፋይሉ የቴሌብር ላይ ሰው ጆታ 20 ቁጥር ነፍሱን ይማረው። እሺ 1000 ብር እናመሰግናለን። ልከናል። እናመሰግናለን። እሺ ቀስ ብለህ አጥፎ። እሺ ከቻናል ዋን እያዝናና እያጫወተ እየሸለመ ከእናንተ ጋር ቆይታ ሲያደርግ የነበረው ሺህ ብላ የእስካሁኑን ይመስል ነበር። የዛሬው ማለቴ ነው። የሰፈር መምጣት እንዳለብን በብዛት ዩቲዩብ ቻናላችንን ሰብስክራይብ ያደርጋችሁ ምጽፉ ሰፈር ላይ እኛ እንከሰታለን። እናንተ ብቻ ከኛ ጋር ለመሆን ቻናል ዋን ቲቪ ኢትዮጵያ የሚለውን የዩቲዩብ አካውንታችንን ሰብስክራይብ አድርጉ። በብዛት ከሰፈራችሁ ከጻፈ እንመጣለን። እያዝናናን እያጫወትን እየሸለምን ሺህ እያበላን ከእናንተ ጋር ቆይታ እናደርጋለን። በነገራችን ላይ የተለያዩ ሀሳቦችን እያነሳን ምን ያህል ቅንነት ምን ያህል ተግባራት ይፈጸማሉ የሚለውንም በዛው ሶሻል ኤክስፐሪመንት የምንሰራበት ዝግጅታችን ነው። ሺህ ብላ እሑድን አንድ ላይ ሞቅ ደመቅ እንዳለ ከእናንተ ጋር ቆይታ ያደርጋል። የዛሬው ሺህ ብላችን እዚህ ጋር አብቅቷል። እኔ ቻውላለሁ። ነገሩ በኋላም ልንመጣ ይችላል። እዛ ጋር በያላችሁበት መልካም ጊዜ። ይህ ሺህ ብላ ነው።